አንተ ትናንት በፕራይቬት ጀት ሲሄድ አላየው እና በቃ ሁሉም መዝጋት ይችላል። ትገናኛላችሁ፣ ፊክስ ላድርግላችሁ። ዶክተር ቁጥር ላከውና ስንት ጀሮና አገኘው እናቴ ትሙት አንቺ ከይ ሀብታም እዚህ አግኝተናል። ዝም በየ ስንት ሺህ ዶላር ይበቃናል? ስንት ይበቃል? ስንት ይበቃል? ንገሪ ዶክተር። ስንት ቀን ነው? ስንት ቀን ነው? ለአንድ ቀን 12000 ዶላር ምናምን ነው። ደህና ቦታ እኮ ደግሞ በቃ ጂጂ ችግር ኢትዮጵያ ላይ አሪፍ ልብስ መስሪያ ያለውን ቤት መክፈት ይችላሉ በ10,000 ዶላር። አንቺ ጂጂ እኮ እንዴት ነህ? ኧረ አንቺ ቆየሽ። ምንድን ነው ብር ላክልኝ። ገና ቆይ በጣም ቆየሽ ምናምን ምንድን አለ እንዴ? ቡላላ አላስገቢ ብር አለ ማለት ነው። ዩሮ የምን ብር? ስሚ ሆዴ ኢትዮጵያ ሄዶ የጀበና ቡና ያስተዋውቃል። አንቺ ዱባይ ላይ ተዝናኛለሽ። ጅቡዬ ና ማይ ቤቢ በለው ቡላላ አላስገቢ በጌታ ቡላላ የለም። ያልታደለ ምን እንዳለ ታውቂያለሽ? ያልታደለ እንትን በእንትን ይቀናል አሉ። አልጨርሰው ቢልዲንግ ስሚ ራስሽን በትልቁ ማስታወቂያ መስራት ፈልጋለሁ ሲለኝ እኮ የጀበናጅ ቡና ሰፈር ውስጥ ማስታወቂያውን አገናኝቼ እያስተዋወቀ ነው። አንቺ ጥላሽ ሄደሽ ምን እንዳሳቀኝ ታውቃለህ? ያሳቀኝ ማለት ነው ማናጀር ቪዲዮችን እያየሽ ነው ግን ሰሞኑን ትናንትና የሆነ ነው መሰለኝ ማናጀር ሲል በቃ ሳቄ ሰምችቶሻል ግን እግዚአብሔር እንጂ ቆየች ዱባይ ሰው መጥቶ 3 ቀን ነው የሚቆየው። አንቺ ለምንድን ነው የቆየሽ? እንደ ዲቦራ አይነት ቪዲዮ እንዲሰራብሽ ከፈለግሽ ጂጂ እዛ ማብራቱ ጋር ሄጂሽ ጥጉ ላይ ማብራት የኮሪደር የእንትኑ የራስኪ ማብራቱ ጋር እዛ ጋር ሄጂ ከዛ ይሰሩልሻል። ስማ ራሷን በትልቁ ታርጉ አይቀርም ታያለህ። አሁን ይሄ ቤትማ ለምደውታል መሰለኝ። ግን ቼክ አድርጊ ካሜራ እና ምን እንዳለ ልብስሽን ስትቀይሪ። ኧረ የለም እንደዚህ አንተ ምን ሆነህ ነው? ትልቅ ሆቴል እንዴ አርግ ባረጉልኝ ቢያረጉ ደህና ብር ነበር መቀበላቸው ለጠበቃ። ሰው ቤት መሄድ ነው ትንሽ አስቸጋሪው እንጂ እዚህ ራስሽ ሆቴል ላይ እንኳን እንደዚህ አይነት ነገር የለም። እዛ ግን እንትና እንዳታገኝሽ ነሳሪ ዳጣ ምናምን እንዳታገኛቸው። ታው እንዴ ምን ሆነህ ነው? ባገኛቸው እኔ በበኩሌ እኔ ችግር የለብኝም። ሃይብላቸው በጣም በነገራችን ላይ ጎበዝ ልጆች ናቸው። እግዚአብሔር ሹፌር አለሽ? ኦኬ የሆቴሉ ፍራውል ኢቴቻ የሆነውን ነገር ስለማቅ ነው ምንም አይችልም ምናምን የተባለው። አንተ ቀዳና ነው ናጣ ታው ኧረ በእናትህ ጂጂ ራስሽን በትልቁ አድርጊ። አንዴ ላሳይሽ። ቆይ በትልቁ አድርጊው ራስሽ። እኛ ነታች በትንሹ አድርጊ። በተለይ ይሄንን ሙጃማ በቃ ልጅ ይሉ በቃ ገብቶ እኮ ጤነኛ ነገር አያወራም። ታውቃለህ ቡላላ በእናትህ አታነካ። ስሚ ጂጂ የት ተዝናናሽ? የት ሄድሽ? ክለብ ምናምን ሄድሽ? የኢትዮጵያ ክለቦች የአረብስ ምግብ ምናምን? እሺ ይሄ አሸዋ ላይ ምናምን ተዝናናሽ? ይሄ በሽ ሞተር ምናምን ነዳሽ? ቆይ ብቻሽን ነው የተዝናናሽ ያለሽው? ብቻሽን? አበሾች የሉም? ኧረ ብቻዬን ነኝ የመጣሁት፣ ብቻዬን ነው። እግዚአብሔር ኖ እዚህ አሁን አብረውሽ ቱር የሚያደርጉ አበሾች እዚህ አግኝተውሽ ምናምን? አንበሳ ብቻሽን ተዝናናሽ? እሺ እንትን አድርጊ በቃ ጅቦ በእናትህ አግኛት፣ ጂጂን አግኛት እንዴ። ዮኒ ማኛ ለሁሉም ከከለከለ እናንተ ምን ስለሆነ እነሱን ማገኘው አለቃለ አገኘክ ከለከለ እንዴ? እሱ እንዴት ተከለከላሉ ቤትሻላ ሜሉ አገኝና አለ አንድ ሰው ባይታገኝና በራስሽ ፍረጂ ብሎኛል። ምን እንደምፈርድ እግዚአብሔር ያውቀው። ግን ምንድነው የሚመጣው ብገናኝ ነው? 2-3 ሰው ታገኝ ያለም ግን በቃ ለጠፋ ነው ማለት ነው። ዮኒ ማኛ ጂጂን ከመከረ እንደዚህ እንዴት ደግ ሆነ?
እኔ ግን ጂጂ አንቺ ዮኒ ማኛ የት ሄዷል? ቱርክ፣ ከዛ ኢትዮጵያ። ዶክተር በኔ ወጪ ጅቦ ያገኛት እያለ ነው። በኔ ወጪ ዶክተር ጅቦ ያገኛት አሁን ነገር ዘጋለሁ። ዶክተር ነው ቤተሰብ እንዴ። አንተ ትናንት በፕራይቬት ጀት ሲሄድ አላየው እና በቃ ሁሉም መዝጋት ይችላል። ትገናኛላችሁ፣ ፊክስ ላድርግላችሁ። ዶክተር ቁጥር ላከውና ስንት ጅቦን አገኘው። እናቴ ትሙት አንቺ ከያ ሀብታም እዚህ አግኝተናል። ዝም በየ ስንት ሺህ ዶላር ይበቃናል? ስንት ይበቃል? ስንት ይበቃል? ንገሪ ዶክተር። ስንት ቀን ነው? ስንት ቀን ነው? ለአንድ ቀን 12000 ዶላር ምናምን ነው። ደና ቦታ 12 እኮ ደግሞ በቃ ጂጂ ችግር ኢትዮጵያ ላይ አሪፍ ልብስ መስሪያ ያለውን ቤት መክፈት ይችላሉ በ10000 ዶላር። አንቺ ጂጂ ይኸው ቡላላ አዳምጠኝ። አሁን ዶክተር የግል የራሱ የፕራይቬት ጀት አለው። እየቀለድን አይደለም። እና ስንት ይበቃል? እባክህ ዶክተር አይደለም፣ እዚህ ሀገር ሌላ ሀብታም አለ። ማለት ዶክተርም ሀብታም ነው ጂጂ። እና አንቺ አላወቅሽውም? የትናንተ ያሳየን ቦታ ብታይ ፕራይቬት ጀት ስንት ለአንድ ቀን ስንት እንደሚበቃችሁ ኦርደር አድርጉና ኤርፖርት ውስጥ ገብቶ እየሄደ ይሁን በሮዝ ራይዝ ነገር ነው የመጣው። በሩን ከፈተለ በግል ፕሌኑ ነው የሚሄደው። ባይዘው በቃ አግኛት ሀብታም ታውቂያለሽ። ሙጃ ቲክቶክ ሀብታም ይድዛ እዚህ ላይ ሀብታም ነኝ አይልም። ድንገት ነው ቪዲዮ ዱባይ የሚኖር ሀብታም አንተ አሉ እዚህ ሀብታሞች እንዴ ምን ለዚያውም የአረብ ሀብታም የሎካል የአረብ ሀብታም የሚፈልገው ነገር ብዙ ነው እንዴ። ምን አገባኝ ሰጠዋለሁ። ጂጂ አዳምጪ። ቆይ ቡላ ማራቶንም እኔ ፈራችኋለሁ። ጂጂ ማራቶን ነው ያለው። ማራቶን ነው ያለው። ማራቶን ሩጫ እንዴ አልገባትም እንዴ? አማርኛ ጠፋሽ። ስሚ ጂጂ፣ ይሄ ሙጃ ልጅ ግን መቼ ነው ጤነኛ የሚሆነው? እብድ እኮ ነው። እስከ ስንት ጨረሽ? አሁን ስንት ወጪ አወጣሽ? መዳኔም ወደ 5000 ዶላር ጨርሻለሁ። እና ትንሽ ነው 5000 ዶላር። ስንት ቀንሽ ነው? ስንት ቀንሽ ነው? ከኔ እኮ ነው ከኔ እኮ ስንት ቀንሽ ነው? ስንት ቀንሽ ነው? አንቺ ስንት ቀንሽ ነው? ስንት ቀን ነው? 10 ቀን። ለምሳሌ ያሽው ሆቴል ከ70 ዶላር ወይ ከ100 ዶላር አያልፍማ። ኧረ እባክህ ሙጃ ኧረ እንዴ እስቲ ያሳይን ሙሉ ክላሱን፣ ሽንት ቤቱን ምናምን። እስቲ ቆይ ሳሎን አለው? ምን ነው ሽንት ቤት ምን ነው? ኖ ያስታውቃላ። እኔ አሁን ሆቴሎችን አውቃቸዋለሁ። እንዳታስውጪ እንጂ ሽንት ቤት ናጣ ቆይ እየደበቅሽ ሷል። አይ ለምንድን ነው ሽንት ቤት ያልፋተም? ኖ ሆቴሉን ነው አሁን። ቆይ እስቲ ይኸውልህ ትኬቴ ሆቴሌ ምናምን ኦልሬዲ 25 ሄዷል። ኧረ አይመስለኝም። እግዚአብሔር ገና እኮ ቆያለሁ እንዴ። እኔ እኮ ባንክ እኮ ይልክልኛል። ኧረ እኔ አልደርሰሻል እያለ ይልክልኛል። ሴና እኮ ዶክተር የጻፈውን ሰምተሻል? ወደ ዴራ በኩል ይደሻሉ የወርቅ ለመግዛት ይግዛልኛል። ግን ቆይ አንቺ ለመዝናናት ብቻ ነው የአንዳንድ እቃዎችን ይዘሽ ትይጃለሽ? ወርቅ ምናምን ምን አገባኝ? አንገቴ ሊያስብለኝ ነው እንደ ሄድ ናጣ ድሮም ያሳስበው ነበር። እሺ እወጣለሁ እኔማ የዘገየ መስሎኝ በእኔ ላይ እስኪ መዝሙር በእናትሽ በጠዋቱ ይልቃ እና ሰው የተማመደ ናጣ እግዚአብሔርን አሪፍ ሀብታም አለ እዚህ። ዝም ብለህ አንተ ሀብታም እኔ ምን ይሰራልኛል? የኔ ቆንጆ ስራ ዝም ብለህ አዎ የሆነ ቢዝነስማ እንሰራለን ኢንሻአላህ። ይሄ ከዚህ ቡላላ የሚባልና ከምናምን ወሬን ታውና እዚህ ማአት አለ ስራን ስራ እናት እንኳን ለውጭም ራሱ ያለው እንትን በጣም ነው። እስቲ አሁን ከዶክተር ጋር እንትን ለመክፈት እያሰብን የሆነ የካምፓኒ ነገር እስቲ ምንድነው? ዶክተር ይሄን ዝም ብሎ ነው ባክከን ምንም የለውም። ኧረ በእናትሽ አላወቅሽውም ጂጂ? ይኸው 5000 ዶላሩን እኮ አስገባለሁ አለ እኔ እና አንቺ እንድንገናኝ። አንበሳ ነገር ነው። በአንበሳ አንቺ ደግሞ ምን ብለሽ ነው አንበሳ?
አንተ ራስ ጊዜ ነህ። ውጣ ውጣ ውጣ። እንደዚህ ነው ጊዜያችን ነው የጨረሱት። መጡና በተቃጠሮ ጌም ነው እንዴ? አንቺ እንዲህ መጣ። ደህና ነሽ? እንዴት ነሽ? ደህና ነሽ? በእንዴት ነሽ? ደህና ነሽ? ስንት ዓመት በሙሉ ያለው ሰው ይኸውልህ፣ እንደ እንትና እንደ ላፎንቴ እንደ ማነሱሙ እንደ ናኦሚ ይወስዳል፣ ሰው ያደርጋል፣ ለጓደኞች በሙሉ ይተርፋል። እንደ አውዳ ነው አውዳ የሚባለው በቃ እንደዚህ አይነት ሰው ነው የሚያስፈልገን። ይሄ አለኝ ምናምን አሳየን 30 አንበሳ 40 አንበሳ ካለ መስጠት ነው። እኛ ድሃዎች ነን፣ ሰጠናል። አለቅ ከኛ በላይ ስለሆንኩ ማለት ነው። እየመጣህ የለም በቃ አሳይ። አንድ ቲክቶከር መርዳት ራሱ ትልቅ ነገር ነው። ሙጃ ሄዱ ጣለን እንደዛ አንተ ራስህ ውጣልኝ። ሄድነት እንትን ሸተተኝ። ምን አረኩሽ እንዴ? አንቺ ምን ነሽ? ቀስ በይ እስቲ ተዝናኝ፣ አትበሳጭ። ልትዝናኛለሽ። ዩኒቨርስ ምናምን ነው የሚያስፈልገኝ። ያወርዳል እሱ ያወርዳ ይታለ ጥራው። እኔ አሁን ጭንቅላቴ በገንዘብ ነው የሚሰራው። እኔ ወንድም እና መቼ ነው የምትመለሽው? አንመለስም። አራትኝም ትቆያለሽ በጣም እንደ ሁኔታ ነው። ቀስ ተቃ ገዝተሽ ጨርስ። እኔ እኮ አይ አሪፍ ነው እንዲህ ዘና ብለሽ መሄዱ ራሱ ትልቅ ነው። ዳኒ እኮ መጣች። ማ ዳኒ ማ ጃኒ ያና የማነው ስሙ የጆን ዳንኤል ነው። የጆን ዳንኤል ነው ማለት የጆን ዳንኤል ኤክስ የነበረችው። ኦኬ እሷ ጋር ትገናኛላችኋል? መጣችን ያልኩት ልትዝናና ማለት ነው። ኦፍ ኮርስ ይገባታል። ኧረ መዝናና አምባሳደር ሆነች በቅርቡ አይደል? ያ የሆነ የጥርስ ሕክምና ነው። ግን አብዛኛው አሁን እኮ እዚህ 2000 ምናምን ሰው አለ፣ 2400 ሰው አለ። አብዛኛው አረብ ሀገር ነው። ስማ ምን እንስጥሽ ስጦታ ምናምን ምን እናርግልሽ ምናምን ሲሉኝ ምናስ ጊዜ በቃ ወርቅ እንደ ወርቅ እና ወርቅ ተገዛልሽ እንደ ቀላል ሜሉክ ዩ ላይክ ወርቅ ምናምን ነገር ጎልድ ተወጃለሽ ጎልድ እንደዚህ እንደ ምናምን የት ነው የሄድሽው? የት ነው የሄድሽው? ሰው ጋር እኔ ሙጃ እንዳንተ ከቡላላና ከምናምን ዛየኝኝ ሰው ጋር ትክክል። እናቴ አትከተለኝ። ቡላላ አምብሎክ አደርጋለሁ። አምብሎክ ነው ማለት አልከተልም። አትከተለኝም። እኔ ራሴ አትከተለኝም። አልነካካም። እኔ እግዚአብሔር ሰው ነኝ። ሞት እንዳለ አውቃለሁ። በቃ ምንም አያልፍልህም እኮ አልኩህ። እዚህ አይለፍልኝ። ተው እድሜያችን ሄደ። እዚህ ላይ ተው ሰው እንሁን። መቼም እድሜ አይሄድም። እንዴ ምን ሙጃ ስንት ዓመት እዚህ ላይ ሳቅክ ራሱ ከምንም አይሻል። ከጅም ኤት አባቱ የተናገረው ነገር እዚህ ላይ አይደግመውም። እናቴን አይደግመውም። አንተ ሰው እዚህ ሀገር ነገር ቡላላ አርፈታ ብንትን በላ አትናገር። የሆነ ነገር እንዴ አስገቢው ደግሞ ስንቅ እንኳን የሚያቀብለኝ ዘመድ የሌለኝ አውሮፓና እዚህ እንዴ ይሄ አስገቢው። አንቺ እናቴን አይናገርም። አረ ይሄ ልጅ ጠላት እንጂ እኔ አንዳንዴ ምኑንም ሳስበው ጓደኛም ማህበርተኛም እኔ ጠላት ነው የሚመስለኝ። የሆነ ነገር ያወራል ይገባና ውጣልኝ አንተ ራስ በቃ ምንም አልጣማችሁኝም። እናንተ አይናገር አያስፈልገኝ። ውጣልኝ ራስ ያለ ሀርብ ውጣ ራስ አስወጩ ደሄ ሊያስጠርዙ ምንድን ነው መጠረዙ ማጥሩ ሊያስገቡኝ ትላንትና አይቼሽ እንዴት ሸንቃጣ። አዎ ብዙ ሰው ነው የሚለኝ። ማንሽ እኔ ቆንጆ ጅቦ ይቅርብኝ። እዛው በካፈት ይሻለኛል አፌን። እናቴ እነዚህ ይገባሉ፣ ነገር ያመጣሉ። ይኸው አልፈልግም፣ ይቅሩብኝ፣ አያዋጡኝም። እምቢ አልመልስም። የተናገሩትን ነገር አሰሙም። እንዲህ አይባልም እኮ በእናታችሁ። አሁን እኮ ነው የቆየት እዚህ የሚለኝ ነገር ያስቀጣል እኮ። ይህ ቡላላ እኮ ግን በጣም እኮ ኃይለኛ ልጅ እኮ ነው። ሰው አድርጋችሁታል። ተንኮለኛ ቢጤ ነው።
ያኛው የዋ ነው። ቡላላ ግን ትንሽ ተንኮለኛ ናት። ሌላው ቢቀር ከራሳችሁ ጋር አጋጭቷችሁ ነው የሚወጣው። ሰው ካጣና ነገር ካጣ ራሳችሁን አጋጭቷችሁ ይወጣል። ኧረ እባክሽ ሶሻል ሚዲያ አይደል ያስጠይቅሽ። እዚህ ሀገር በጣም ህጉ ከባድ ነው። ኧረ ጋይስ የዚህን ሀገር ህግን ያሁን ያየሁትኝ እስከ ዛሬ እዚህ ሀገር ያላችሁ ራሳችሁ መትረፋችሁን እግዚአብሔር በጣም ብዙ ስለማታውቁ እኮ ነው። ምን በቃ እንደዚህ አይነት ነገር አትችሉ። አገኛታለሁ። እሺ የእኔ ቆንጆች፣ እሺ አገኛታለሁ። ጅቡን አስገቢልን። አላስገባም። ጤናኮ እንዴት ነሽ? እንዴት ነሽ? ሰላም ነሽ? አለሁልሽ። እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ ያለው። ዱባይ እንዴት ነው? አሪፍ ነው። ነይ። በጣም ደስ ይላል። ተዝናኝ። በጣም ነው ደስ የሚለው። ነይ ተዝናኑ። እዚህ የእውነት በጣም አሪፍ፣ ለሴት ደግሞ በጣም አሪፍ ነው። ሙቀቱ እናስበታለን። እንዴት ነው? ኢንጆይ እያደረግሽ ነው? አዎ እያደረኩኝ ነው። አሁንም ራሱ ልወጣ ነው። ያው ሀሎ ልበላችሁ ብዬ ነው። እንደዚህ ቫኬሽን ሲኖራችሁ አይስወር ቫኬሽን ውጡ። እንደዚህ እረፍት ሲኖራችሁ ጋይስ ያ በጣም እኮ አሪፍ ነው ማለት አእምሮሽን እንትን ያደርጋል፣ ሪላክስ ያደርጋል፣ አእምሮሽን ይፈታል። በጣም ደስ ይላል። ያ ማይ ቲንክ ሶ ማች በጣም ደስ ብሎኛል። ኤኒሃው እዛ አንቺ ሆሊዴይ ላይ ደስ ብሎኛል። በጣም ውበቱን ደፍቶብሻል። እንትኑ ነው ሙቀቱ። ይሄ በቃ ውስጣችሁ ገብቶ በቃ በላ ውጥት ነው የሚያደርገው። እና አይ ቲንክ ሲሪየስሊ በጣም ለጤናችሁ ሙቀት ሀገር ሄዱ። በተለይ ኤሮፒያን ሙቀት ያስፈልገናል እኛ። ምክንያቱም የተወለድነው የሚያደግነው ሙቀት ሀገር ስለሆነ ኢትዮጵያ ስለሆነ። ትንሽ ወፈርኩ ግን ሙቀት ግን ለሴት ልጅ እኮ ይስማማል። በጣም ኦኬ፣ መልካም ቀን ይሁንልሽ። ጤናኮ። እሺ ማማዬ አትጥሪ ማይ። እንገናኛለን። እሺ ዲቦን አስገቢው። ይቅሩብኝ፣ ገደል ያስገቡኛል። እዛው ሀገሬ ነው የምችላቸው። የሰው ሀገር እነሱን አልችላቸውም። እዛው ሀገሬ ሲሄድ አስገባቸዋለሁ። እሺ ጥፍሬሽን ተሰሪው ሀገሬ ነው የምሰራው። እንዴ አሁን ቅርብ ቀን ነው የተሰራሁት። እንዴት ነው የምሰራው ጥፍሬ? ገና መቼ? ገና 2 ሳምንት 2 ሳምንት። ጋይስ ወዳቸዋለሁ ልጆችዬ፣ ወዳቸዋለሁ። ባይ ባይ። ገርሙኛል ግን የዚህ ሆቴል መገጣጠም። ወይ ጉድ! ፕሊስ ጅቦ ቤቱ ሂዱ። ወዳቸዋለሁ። ቻው።